ማንን ምን እንጠይቀለው? የተወደዳችሁ አድማጮቻችን የዛሬው ማንን ምን እንጠይቀለው ዝግጅታችን ትላንትና ሰኞ ታህሳስ 6 2018 ዓ.ም በለሚ ኩራ ክፍለ ከተማ በወረዳ 3 የሚገኝ የአንድ ግለሰብ ግንባታ ፍቃድ ተሰጥቶት የወረዳው አስተዳደር ግንባታ ፍቃዱን እያየ አፈረሰብኝ ለሚለው ቅሬታ ምላሽ የተሰጠበት ተከታይ ክፍል ነው። ትላንትና በነበረው ዝግጅታችን ላይ የወረዳው ስራ አስፈጻሚ ክፍለ ከተማው ፈቅዶ እናንተ እንዴት አፈረሳችሁት ስንላቸው አልለጠፉም ነበረ፣ ተላከም እኛም አላወቅንም ነበረ፣ አሳስቷችሁ ነው ወይ ስላቸው እንደዛ ነው ብለውኝ ነበረ። ዛሬ ደግሞ የክፍለ ከተማው የግንባታ ፍቃድ ቁጥጥር ጽፈት ቤትና የደንብ ማስከበር ጽፈት ቤት በለሚ ኩራ ክፍለ ከተማ የወረዳ 3 የቀድሞ ስራ አስፈጻሚን አንድ ላይ በኮንፈረንስ እንድናወራ ደውዬላቸዋለሁኝ። ሶስቱም መስመር ላይ አሉ። አቶ ይልማ ወርቅ ጌታቸው የለሚ ኩራ ክፍለ ከተማ የደንብ ማስከበር ጽፈት ቤት ኃላፊ፣ አቶ ሰለሞን ተክሌ የለሚ ኩራ ክፍለ ከተማ የግንባታ ፍቃድ ቁጥጥር ጽፈት ቤት ኃላፊ፣ እንዲሁም አቶ መርጋር አርሶ ጤና ይስጥልኝ እንደምን አድራችኋል? ዛሬ እንግዲህ ትላንትና ያነሳ ነው አቶ ሚሊዮን ቀጣዩ የተባሉ አድማጫችን ተወካይ ሆነው የሚያሰሩት ግንባታ መፍረሱን አስመልክቶ ከዚህ ቀደም የተሰራው ዝግጅት ላይ አቶ መርጋንም ጠይቅ ያለውኝና በወረዳው በቀድሞ ወረዳው ስራ አስፈጻሚ የተሰጠው ምላሽ መነሻ አድርገን እናንተ ደግሞ የጉዳዩ ባለቤቶች ያላግባብ ስለፈረሰው ግንባታ ማብራሪያ እንድትሰጡ ፈልጌ ነው አንድ ላይ እንድንነጋገር በኮንፈረንስ የተገናኘ ነውና አቶ ሰለሞን ተክሌ ከርሶ ልጀምር። ምን ይላሉ? ግንባታ ፍቃድ በሚመለከት ግንባታ ፍቃድ ከተሰጠ በኋላ ግንባታ ፍቃድ ሰርተፊኬት በቦታው ላይ ነው የሚለጠፈው። ሰጣቸውን ግንባታ ፍቃድ ወስደው ወደ ስራ ሲገቡ ቦታው ላይ ማስቀመጥ አለባቸው የሚያዘው። ከዛ ውጭ ሰዎቹ በቦታው ላይ የግንባታ ፍቃድ እንደነበረ በወቅቱም ለኔ ሪፖርት ያቀርባሉ። ከዛ ውጭ ግንባታ ፍቃድ አለ የለም የሚለውን ጥያቄ መጠየቅም ካስፈለገ ቦታው ላይ በደብዳቤ ሰዎቹ ላይ ተለጥፎ ይሄን መረጃ እንድታመጡ የሚል ወረቀት አስቀድሞ መጠየቅ አለባቸው እንጂ ቀጥታ በህጋዊ መንገድ ባልተጠየቀበት በቃል አምጡ አታምጡ በሚል ትዕዛዝ ብቻ ግንባታ ፍቃድ ቦታው ላይ የለም ተብሎ መቅረብ ያለበት አይመስለኝም። ምክንያቱም ግንባታ ፍቃድ እንደ ተቋም ሰጠና ሳይት ላይም ፕሮፐርሊ ግንባታ ፍቃዱ ኮፒ ተደርጎ ሳይት ላይ አለ። ሳይት ላይ እንኳን ባይገኝ አንደኛ ሰዎቹ በህጋዊ ወረቀት ይሄን መረጃ አምጡ ተብሎ ቀነ ገደብ አስቀምጦ መለጠፍ ይቻላል ግንባታ ቦታው ላይ ማለት ነው። ሁለተኛ ደግሞ እንደዛ በማይሆንበት ሰዓት እንኳን የወረዳ የግንባታ ፍቃድ መዋቅር አንደኛ ታች ወረዳ ላይ ነበረ፣ ሁለተኛ እኛም አለ እዚህ ቦታ ላይ ግንባታ አለ መረጃ አለው ተብሎ ልንጠየቅ የሚገባው እኛ ነው። ይሄ ሁሉ እርምጃ ከመወሰዱ በፊት መደረግ ያለበት ስራ ነው። በወቅቱ ግን በቃል ጠይቀናቸው ደጋግመን ጠይቀናቸው ስላላመጡ ነው የሚል ነገር ሰምቻለሁ። እሱ ትክክል አይደለም፣ አግባብም አይደለም። መልካም። አቶ ይልማ እርሶስ ምን ይላሉ? ከአፍራሹ ግብረ ኃይል ጋር የወረዳው ደንብ ማስከበር ጽፈት ቤት ባለሙያዎችም ሄደዋልና በእርግጥ አላዩምን ወይስ በወረዳው አስተዳደር የተሰጣቸውን ትዕዛዝ ብቻ ነው ሳያዩ ያስፈጸሙት? የተግባር ሲፈጸም ያው በወቅቱ አልነበርኩም። ሌላ በወቅቱ ላይ የነበረው ጽሕፈት ኃላፊ ሌላ ነበር። በሚዲያ ላይ ከሰማው በኋላ ነው ጉዳዩን ለማጥራት የሞከርኩት። ሚዲያ ላይ ከሰማው በኋላ ጉዳዩን ፈልጌ በአካል ወርጄ የፈረሰውን ቦታ አየው። ግለሰቡንም አፈናድቄ አስጠርቼ ቢሮ ላይ ባናገርኩበት ሰዓት ሁሉም መረጃ በእጃቸው ላይ እንዳለ አሳዩን። የፈረሰውም ደግሞ ከጀርባ የተሰራ ሰርቪስ ነው። ምንድነው ምክንያቱ ሲባል ያው የወረዳው ግብረ ኃይል ነው እርምጃ የወሰደው። እሱም የወረዳው ዋና ስራ አስፈጻሚ የሚመራው ግብረ ኃይል ደንብ እንደ አንድ የግብረ ኃይሉ አካል በመሆን ነው እርምጃ የተወሰደው። እንደዚህ አይነት ተግባራቶች ሲከሰቱ ያው ህገወጦችን እርምጃ የሚወሰደው በወረዳው ግብረ ኃይል ነው። ወዲያው ደግሞ ዕለቱን ደግሞ ሲገኝ ከተገኘ በደንብም እርምጃ ይወሰዳል። ሂደቱ የተወሰደበት አግባብ አጣርቼ ሙሉ መረጃ እንዳላቸው ከግንባታ ፈቃድም ካርታም ሙሉ መኖሩም አረጋግጬ ግለሰቡ ያው ያ እርምጃ ከተወሰደባቸው በኋላ ሆን ተብሎ በቂም በቀል እኛን ለማጥፋት ለመጉዳት ነው የሚል ስሜት የነበራቸው። እሱን ቁጭ ብለን ከተነጋገርን በኋላ ወደ ግንባታ መመለስ እንደሚችሉ እጃቸው ላይ ያለው ዶክመንት ሙሉ እንደሆነ ከዚህ በወቅቱ የነበረውን የጠፋባቸውን ካሳ ምትክ ይፈልጉ ነበር። እሱ በነበረው በወቅቱ ግብረ ኃይል እርምጃ ሲወሰድ የተወሰደው ግብአት እንደማይመለስ ተግባብተን ግን ወደ ግንባታ ለመግባት ስጋት ላይ ነን። አሁንም እንደዚህ አይነት ነገር ይፈጸማል የሚል ውስጣቸው ስጋት ነበር። እሱን ከውስጣቸው አውጥተን ተነጋግረን በወቅቱ በነበረውም ነገር ያው መረጃ መቅረብ ነበረበት፣ ይዘው መቅረብ ነበረት። እኛ በሌለንበት ጥበቃ ባለበት ነው እርምጃ የተወሰደው ስላሉ ጋይነቱን ካረጋገጥን በኋላ ያው መልሰው እንዲሰሩ እኛም ከጎናቸው እንደምንቆም ቃል ገብተን በዚህ ተግባብተናልና በፊት በነበረው ሂደት አጥርቼ አሁን ላይ ቢሮን በአካል መጥተው ወደ ስራ ሊገቡ እንቅስቃሴ ላይ ናቸው። እኛም እንደ ተቋም ይቅርታ ጠይቀናቸው ሚዲያ ላይ በቀረበው ስማችን በተነሳ ደንብ
አግባብነት ባለው መልኩ መረጃ አጣርቶ በሂደት እንጂ የነበረን ግንባታ የሚያፈርስበት አግባብ መረጃ እያለ ትክክል ያለመሆኑን በዚህ ተማምነን ወደ ስራ እንዲገቡ አድርገናል። አቶ መርጋ ትላንትና ያው የክፍለ ከተማው ግንባታ ፍቃድ አሳስቶናል ብለውኛልና አሁንስ ምን ይላሉ? አሳስተዋል አይደለም ያልኩት። አሁንም መታረም ያለበት ያልተናገርኩትን ነው እያልክ ያለው ግርማቸው። መጀመሪያው ወቅቱ እርምጃ ሲወሰድ ምንም ሰነድ አላቀረቡም። ግንባታ የሚሰሩበት ቦታ ላይ በተደጋጋሚ ተጠይቆ አላቀረቡም። በዛ ምክንያት ደግሞ በዓልን ተዘናርገው ነው ሲሰሩ የነበሩት። እርምጃ ወስደናል። ስለዚህ ባለጉዳዩ ግንባታ ፈቃዱን ቦታው ላይ ይዞ መገኘት ነበረበት። የመንግስት ይዞታ እስከሆነ ድረስ የመንግስት ንብረት ነው። ስለዚህ እሱን መቆጣጠር ደግሞ እኛ ግዴታችን ነው። እዛ ምክንያት ፈርሰዋል ነው። አሁን አቶ ይልማ የመጣው ዴትሊ ነው። በዛም ጊዜ ደግሞ ምንድን ነው ሰነዱን ኦልሬዲ አምጥቶታል ማለት ነው። እኛ በደብዳቤ ጠይቀን ምን ካልን በኋላ ማለት ነው እንጂ በፊት ምንም አይነት ሰነድ እዛ ላይ ጥበቃም ማንም አካል ያቀረበ አካል የለም። ሰነድ ባለበት ደግሞ የመሬት መወረር ስለሌለበት እኛ ደግሞ አንዱ የኛ እዛ መቀመጥ ይህንን ልንጠብቅ ነው። ስለዚህ ምንም እዛ አካባቢ ያለ ነገር የለም። አሁን አቶ ሰለሞንም እንደሚለው አቶ ሰለሞን ፍቃድ ሰጥቷቸዋል። ኦልሬዲ ሰዎቹ ይዘው ቤት ቁጭ ብለዋል። እዛ ቦታው ላይ ሊያገኙ ሊያመጡ አልቻሉም። በሰዓቱ እርምጃ ወስደናል። እኛ ህጋዊ ይሁን አይሁን በምን እናውቃለን? እኛ እንዲያው ግን ከማፍረሳችሁ በፊት ቅድመ ማስጠንቀቂያ አይሰጥም እንዴ? በቃል ሳይሆን በጽሁፍ? እሱ ደግሞ ለአሰራር ክፍተት ይፈጥራል። አሁን እኛውን ምንም ሰነድ ባሌለበት ማስጠንቀቂያ ብንሰጠው ሄዶ እግድ ያመጣል። የተለያየ ፍሬንዶች አሉ የተለመዱ ማለት ነው እንዴ። በህግ ስርዓታችን ውስጥ እግድ ማለት ለተወሰነ ጊዜ አንድ ነገር እንዳያደርጉ፣ እንዳይፈጸም ወይም እንዳይከናወን ወይም አንድ ነገር እንዳይጠፋ፣ እንዳይበላሽ ወይም እንዲፈጸም ወይም እንዳይፈጸም በፍትሐ ብሔር ህጉ አንቀጽ 154 ንዑስ አንቀጽ 1 ህጋዊ ስልጣን ባለው ፍርድ ቤት የሚሰጥ ትእዛዝ ነው። ታዲያ እግድ መጠየቃቸው ለምን እንደ አጭበርባሪነት ወይም ደግሞ እንደ ወንጀል ወይም እንደ ስህተት ተቆጠራል? ሰነድ የለውማ። ሰነድ ቢኖረው ይህ ደግሞ ለእኛ ለአስተዳደር ሌላ አዲሽናል ሎስ ነው ማለት ነው። ስለዚህ ያንን አሰራር የለም። እኛ ህገወጥ ከሆነ በተደጋጋሚ ጠይቀናል። ምንም ሰነድ አላገኘንም። እርምጃን የወሰድነው ማለት ነው። በእኛ በኩል ስህተት አልተሰራም ነው አሁንም እያሉ ያሉት። እኛ በወቅቱ ምንም የተሳሳትነው ስህተት የለም። የስቴፕም ስህተት የለም። በወቅቱ ሰነድ ስላሌለው እርምጃ ወስደናል። ሰነድ እንዳላቸው ግን ክፍለ ከተማው ግንባታ ፍቃድ እኮ ይኸው እርሶ ፊትም እያረጋገጠ ነው። በኋላ በቀደምም ነገር ያለውኝ እኮ በኋላ ላይማ በደብዳቤ ጠይቀን አሳወቀን። እሱም ማለት ነው እንደሰጠ ግን ፍቃዶቹ የተሰጡበት ቀን ግን እርሶ ካፈረሱበት ቀን ቀደም ብሎ እንደሆነ ነው የሚያሳየው። እኛ እናውቅም እሱን ማለት ነው። በወቅቱ ግን በር ላይ ለጥፍ ያለው አሉ እኮ። አልተለጠፈም። የለም ቢለጠፍ እኛ ለምንድን ነው የምናፈር? አቶ ይልማ ወርቅ እንዲያው እርምጃ ሲወሰድ ግን እንዴት ነው አሰራሩ? እናንተስ እንዴት ነው የምትሳተፉት? እሱን እስቲ እርሶ ያብራሩልን። እርምጃ የምንወስደው እኛ ህገወጥ ተግባርን ስናገኝ እርምጃ ሲኖር ሙሉ በሙሉ ንብረቱን እንወርሳለን። ግብረ ኃይሉ ወስዶ 40-60% ይወስድና ቀሪውን 40% ይወስዳል። 60 ለመንግስት ገቢ ይደረጋል። ከዛ ውጭ ያለውን ደግሞ ቀድመንም እንደዚህ አንሱ የሚልም ማስጠንቀቂያ ለጥፋለን። በ24 ሰዓት ውስጥ ይነሳ። እሱም ካልተነሳ ደግሞ እኛ ስናነሳ ግብረ ኃይሉ በዚህ ልክ ወስዶ አፍርሶ ይወስዳል እኮ። አቶ መርጋ ግለሰቡ ማስረጃና መረጃ ያላቸው የፈረሰ በመሆኑ ያለምንም ቅድመ ማስጠንቀቂያ ወረዳው ወይም ደግሞ ግብረ ኃይሉ ያፈረሰው በመሆኑ ሁለት ነገሮች በህግ አግባብ መጠየቃል። አንደኛ ይህን እርምጃ የወሰዱ ህገወጥ ነው ያሉት አቶ መርጋ እርሶን ጨምሮ የነበረው ግብረ ኃይል በህግ ሊጠየቅ ይገባል። ሁለተኛ ይቅርታ ልጠይቁ ይገባል። ሶስተኛ ካሳ ልትከፍሉ ይገባል። አሁንም ቢሆን በዛ አግባብ ተጠያቂ የምንሆንበትም ነገር የለም። በሰዓቱ ማቅረብ የባለ ጉዳዩ ፋንታ ነው። ህገወጥ ስለሆነ እርምጃ ወስደናል። ምንም እኛ የምንጠየቅበትም አግባብ የለም ማለት ነው። መልካም። አቶ ይልማ መጨረሻ የምትሉት አለ? ከግለሰቡ ጋር በደንብ ቁጭ ብለን ተነጋግረናል። በወቅቱ የነበረውን ነገር ያው አቶ መርጋ ባስቀመጠው ልክ እርምጃ ተወስዷል። እኛም እርምጃ ሲወሰድ የወረዳው አስተዳደር እርምጃ እንደወሰደ ነው እሱ ግለሰቡ ሚዲያ ላይ የሰው ስም ይዞ ብቅ አለ እንጂ ወደ አስተዳደሩ በሚመራው ግብረ ኃይል እርምጃ ወስዷል። ይሄ ደግሞ ዛሬም ነገም ይቀጥላል። እንደዚህ አይነት ግብረ ኃይል ሲሰበሰብ እርምጃ የሚወስዱ አስተዳደሩ ነው። አስተዳደሩ ቀድሞ እንደዚህ ቅድም በተባለው ለጥርጣሬ ህገወጥ ተሰርቶ ሌላ ለእግድ ሁኔታዎች የሚመቻቹበት ሁኔታዎች የማይፈጠሩበት ሁኔታ አመቻችቶ አስተዳደሩ እርምጃ ይወስዳል። እኛም አሁንም እርምጃ እንወስዳለን። ከዛ ቀደም ግን ህጋዊነቱን የማረጋገጥ የመጠየቅ በተባለው ልክ ጠይቆ ያላቀረበበት ካለ ስህተት ነው። አሁን ግን እኛ በጠየቅንበት ሰዓት ሙሉ ዶክመንት ይዞ መጥቷል። በወቅቱ የነበረውን ሂደት ይህን ቀርባችሁ ማስረዳት ነበረባችሁ። ሰዎቹ እዛ አይኖሩም። ጥበቃ ነው የሚያገኘውት። በቀጥሞም የነበረውም ጥበቃ ነው። ስለዚህ መረጃ ማንኛውም ግንባታ ሲገነባ ግንባታ ፈቃድ የሚሰጠውን መረጃ ይዞ መገኘት፣ ሲጠየቁ በአግባቡ ማቅረብ፣ እሱ
እሱ ያልተደረገ ይመስለኛል። እሱ መነሻ አድርገን ግን እኛ በነበረው በወቅቱ ይዘው ያለ መቅረባቸው እነሱ ይዘን ቀርበናል ነው የሚሉት፣ አስተዳደሩ ደግሞ አላቀረቡም ነው የሚሉት። በዚህ በተፈጠረው ምክንያት በወቅቱ እዛ ቦታ ላይ ይዘውም ቢገኙም እንደማይፈርስ እርግጠኛ ነኝ። ይዘውም ስላልተገኙ በሚል አስተዳደሩ እርምጃ ወስዷል። በዛ ልክ ተነጋግረን ቅርታቱ ይልማ ግንባታ ፍቃድ ለግለሰቡ ብቻ ነው እንደ ደብዳቤ የሚሰጥ? ሰለሞን ግንባታ ፍቃድ ለግልባጭ ራሱ ሰርተፍኬቱ ግልባጭ ሳይሆን የሚደረገው አንዱ የሚዘጋጅበት እንትን በሶስት ኮፒ ይዘጋጃል። አንደኛው እዛው ለክትትል ቡድን ወይም ለሚከታተለው ቡድን ይሰጣል። አንደኛው ኮፒ ለባለ ጉዳዩ ይሰጣል። ሌላው ፋይል ላይ ቀሪ ይደረጋል። ዋናው ግን በሕግ የተቀመጠው የተሰጣቸውን ግንባታ ፍቃድ ቦታው ላይ ማስቀመጥ ግዴታ ይሆናል። ባለመቀመጡ ራሱን የቻለ የሕግ ተጠያቂነት ቅጣት ስለሚኖረው ማለት ነው። አሁን እኛ እንደዚህ አይነት ብዥታ ሲፈጠር ግን ምንድነው አሁን ላይ ትንሽ ፍጥነት በሚመስል ነገር አለው። ለምሳሌ አንድ ግንባታ ሲገነባ ህገወጥ ግንባታ ከሆነ በደንብ ያስታውቃል። ህገወጥ ግንባታ ውዝን በአንድ ሌሊት ተገንብቶ የሚያድር ግንባታ ነው። አሁን ይሄኛው ግንባታ ልዩነቱ ከኋላ ላይ ሰፋ ያለ ሰርቪስ ቤት ነው። ኦልሞስት ጣራ ከተመታ በኋላ ነው ተደሊ የፈረሰበት አግባብ ማለት ነው። ነገር ግን ግንባታ ፍቃድ በሳይት ላይ መቀመጥ አለበት። ይሄ ግዴታ። አቶ መርጋ እንደሚለው በወቅቱ አላቀረቡም የሚል ነገር ይነሳል። ባለጉዳዮቹ ደግሞ በዛው የፈረሰባቸው ከአንድ ከሁለት ቀን በኋላ በትክክል መረጃውን አውቶማቲካሊ ለወረዳም በተለይ በዘርፍ ለነበረው ለግንባታ ፍቃድ ለኝም መረጃው ተልኮ ነበር። ግንባታ ፍቃዳቸው የተሰጣቸው መረጃ ማለት ነው። ሞር ማጥራት ነው የሚሻለው። አሁን ላይ ያለው እኛ እያስተካከልን ያለ ነው። እንደዚህ አይነት ክፍተት እንኳን እንዳይፈጠር ቀጥታ የምንፈቅዳቸውን ፍቃዶች ለደንብ ማስከበር ግሩፕ ከፍተን ለነሱ እንሰጣለን። እንደዚህ አይነት ክፍተቶች እንዳይፈጠሩ ማለት ነው እንጂ በሰነድ ደረጃ ቀጥታ ግልባጭ ተብሎ እንደ ደብዳቤ ለደንብ ማስከበር ኦር ለአስተዳደሩ ተብሎ የሚገባ ሰነድ የለውም። ከዛ ውጪ መስተካከል ያለበት ምንድነው? አንድ ህገወጥ የሚሆን ህጋዊ ሰው የሚሆን ቦታው ላይ ካላስቀመጠ እንኳን በደብዳቤ ነው መጠየቅ ያለበት። ቦታው ላይ ለምሳሌ ደንብ ማስከበር እና አቶ ይልማ የሚሰሩት አንድ መረጃ ከፈለጉ በ24 ሰዓት ውስጥ ለዚህ ይሄን ግንባታ የሚመለከት መረጃ እንድታቀርቡልን የሚል ይለጥፋሉ። የተለመደ አሰራር ነው። በህግም በእነሱ አሰራርም ስላለ ማለት ነው። እኛም የግንባታ ክትትል እንኳን በምናደርግበት ሰዓት በሳይት ላይ ወርደን የክትትል መረጃ ወይም ግንባታ ፍቃድ የማናገኝበት ቦታ ላይ የግንባታ ማስቆሚያ ማስጠንቀቂያ የሚል ወረቀት እንለጥፋለን። መረጃችሁን በዚህ ያህል ቀን ውስጥ አቅርቡ እንላለን። በሰጠናቸው ጊዜ የገደብ ውስጥ መረጃ የማያቀርቡ ሰዎች ናቸው ወደ ህግ ተጠያቂነት እርምጃ መውሰድ እንደዚህ ወደ ቀጣይ ተጨባጭ ውሳኔ መስጠት የሚቻለው እንጂ ቦታው ላይ ብቻ ይሄ ግንባታ ባለቤት አለው ህገወጥ ነው ህገወጥ አይደለም የምንልበት በቃል አይደለም። የህግ አሰራር መጠበቅ ስላለበት ማለት ነው። ለቀጣይ ማስተማሪ ስለሚሆን ይሄንም ማነሳው ማንኛውም ባለጉዳይ የወሰደውን ግንባታ ፍቃድ በሳይት ላይ ማስቀመጥ ይሄ በግንባታ ፍቃድ መመሪያ መሰረት የተቀመጠ ህግ ነው። ከዛ ውጭ ግን አንዳንድ ሰው ለምሳሌ በራሱ በይዞት ሊዞር ይችላል ወይ ተደውሎለት ሩጦ ሊያመጣ ይችላል። እንደዚህ አይነት ነገር ስለሚፈጠር ህገወጥ ነው ብለን የምናስብ ከሆነ መጥሪያ ማስጠንቀቂያ የመስጠት ልምምዱ መፈጠር አለበት። ምክንያቱም ህጋዊ ፈቃድ ካለው በኋላ ከፈረሰ በኋላ ምን ይሁን ሲባል ሶሉሽን ለመስጠት አስቸጋሪ ይሆናል። ምክንያቱም የህግም ተጠያቂነት አስፈላጊ ስለሚሆን ማለት ነው። በወቅቱ ግን ፖሊስ ራሱ ለእነዚህ ሰዎች ለምን ህጋዊ ነው ወይ ግንባታ ፍቃድ አለው የለውም የሚል መረጃ እኛ ጋር ጠይቆ ነበር። አውቶማቲካሊ ህጋዊ ነው ግንባታ ፍቃድ የወሰደ ቦታ ነው የሰጠንበት ነው ብለን ለፖሊስ ምላሽ ሰጠናል። አሁን ቶሎ ተብሎ በዛ ሰዓት ላይ በፖሊስ እጅ ኬዙ እየተጣራ ነው የሚል እሳቤ ስለነበረ ነው እንጂ እርምጃ በተወሰደ በ3 በ4 ቀን ውስጥ ኬዙን ታይቶ እንኳን በእኛ በኩል ትክክል አይደለም እቃቸው መመለስ ይገባዋል ወይም ልክ አቶ ይልማ እንደሚያነሳው መክፈል ካለባቸው በፐርሰንት ምናምን ከፍለው እንኳን ንብረታቸውን እንዲያገኙ ማድረግ የሚቻልበት እድል ነበር። ግን ኦልሞስት ወራት ከፈጀ በኋላ ነው ኬዙን ግለሰቦቹ እያንቀሳቀሱት ያሉት። በዚህ አግባብ ደግሞ ከወራት በኋላ ያን ያህል ደንብ ማስከበር የሚሆን ግብረ ኃይል ያፈረሰው ነገር በስቶር ሊቀመጥ አይችልም። ምክንያቱም ራሱ ወደ ቀጣይ ተግባር የሚሄዱበት አግባብ ስለሚኖር ማለት ነው። እኔ ከዚህ ውስጥ ግን መማር የሚያስፈልገው በቃ ህጋዊና ህጋዊ አሰራርን መከተል ያስፈልጋል። እኛም ብንሆን ህጋዊ ነገር ተከትለን ነው መሄድ ያለብን። ግለሰብም ቢሆን ግንባታ ፍቃድ ከወሰደ በኋላ ሰነዱን ማስቀመጥ አግባብ ይሆናል። እንደ ተቋም ደግሞ ሰውየው መረጃ እንዲያቀርቡ በህጋዊ መንገድ ለጥፎ አምጡ ተብሎ መጠየቅ አለበት። እግድ ያመጣሉ አያመጡም እሱ ሌላ። ህገወጥ የሚወሩ ሰዎች እግድ ቢያመጡም እኮ በህግ አግባብ እግዱን ማስነሳት የሚቻልበት አሰራር ስላለ ከዛ አንጻር መማር የሚያስፈልገው መማር ያስፈልጋል ብዬ ነው የምወስድ። ዜጎች ባለአግባብ በአመራሮች ፍጥነትና ችኩልነት የሚወሰድባቸው እርምጃ ደግሞ ፍትሃዊ ስላልሆነ የዚህን ጉዳይ መጨረሻ ክፍለ ከተማውም እንዲሁም ደግሞ ከተማ አስተዳደሩም ምላሽ እንዲሰጡበት መጠየቅ እፈልጋለሁ። ምክንያቱም አቶ መርጋ ሲናገሩ እግድ ያመጣሉ በሚል ስጋት ህጋዊ የሆነ አሰራር መጣሱ አግባብ ስላልሆነ ህጋዊ አሰራርን ተከትሎ ነበር መስራት የሚጠበቀው። የግንባታ ፍቃድ የተፈቀደበትን በር ላይ ለጥፎ እንግዲህ ግለሰቦቹ ለጥፈናል ብለዋል፣ አለመለጠፍን ተጠያቂ ያደርጋል የሚለው እንወስዳለን። ሶስታችሁንም በጣም ነው የማመሰግነው። አልጨረስኩም ነበር አቶ ግርማ።
እሺ በመሀል ይቅርታ ሰለሞን ስለገባ ነውና ሂደቱ ከነበረው ከእርምጃ ከተወሰደ በኋላ እኔም በአካል ካየው ግለሰቡ መጥተው እኔ ጋር ካናገሩኝ በኋላ የነበረውን ነገር የንብረት የመጠየቁን ሂደት ትተናል። ሂደቱን ሳስረዳቸው በወቅቱ ይሄ መመለስ ይችል ነበረ። አሁን ከ7 ወራት በኋላ ንብረት እንደማይመለስ ተግባብተን ስጋት ግንባታውን ለመገንባትም ስጋት ነበረን። አሁን ድጋሚ ይፈርስብናል የሚል ስጋት ነበራቸው። እሱን እኛ እያለን አሰራራችሁን መመሪያም ስለማይፈቅድ እጃችን ያለውን ግንባታ ፍቃድም ስላየን ይሄን ተግባር ወደ ስራ እንዲገቡ የነበራቸውንም ቅሬታ እኛ በወቅቱ ይቅርታን ጠይቀን ተግባብተን ወደ ስራ ገብተዋልና ምናልባት ወደ ህግ የሚሄዱም ነገር ያው እዚሁ በመግባባት ለቀጣይ ሌላም ተግባር ላይ እንዳንቸገር አድማጭም አሁን ከዚህ የሚረዳው ያው ነገሮች እነሱ የሚጠይቁት ይቅርታ እንኳን ሳንጠየቅ የሚለውን በደንብ ማስከበር በወቅቱ የነበረውን የተወሰደው እርምጃ ይቅርታ ጠይቀን ተግባብተን ግለሰቡም ወደ ስራ የሚገቡበት ሁኔታ ታይተናልና ለቀጣይም እንደዚህ አይነት ነገሮች ሚዲያ ላይ ከመድረሳቸው በፊት በቢሮአችን ድረስ ቢመጡም በአግባቡ የሚስተናገዱበት ከግንባታ ፍቃድም ከደንብም ከመሬት ጋር የሚያያዝ ኬዞች ሲኖሩ ወርደንም ማህበረሰቡን በአካል ወርደን የምናገለግልበት ሂደት እየፈጠርን ነውና ሚዲያ ላይ ብቻ ወጥተው ምላሽ ማግኘት ሳይሆን የቢሮአችን ቢመጡ በአግባቡ አስተናግደን መብታቸውን አስጠብቀን ህግና መመሪያ የሚለውን መንገድ ለምንከተል በዚህ አግባብ ግለሰቡ የነበራቸውን ቅሬታ በህግም እንጠይቃለን የሚሉትንም አግባብ በተነጋገርነው አግባብ ላይ ስለተግባባን ለቀጣይ ይሄ ነገር በዚህ ቆይተን በማህበረሰቡም የሚማርበት አግባብ ካለ የእሳቸውን ጉዳይ እኔም በሚዲያ ላይ ሰምቼ ነው ወደዚህ ተግባር የገባሁትና በዚህ ልክ ተግባርተን ብንቋጨው ምናልባት ቢቀርና እዚሁ ላይ ማህበረሰቡም በዚህ ልክ ሚዲያ ላይ ወጥቶ መብቱን ማስከበር እንደቻለ አንድም አስተማሪ ስለሆነ በዚህ አግባብ ብንቋጨው የሚል መልካም። በእርግጥ እሳቸውም እርስዎ እንዳሉት ብለዋል። እኔ ነኝ እናንተ የምትሰሩት የግለሰብ ስራ አይደለም፣ ተቋማዊ የመንግስት ስራ ነው። ሁላችሁም ሶስታችሁም የግለሰብ ጉዳይ አይደለም፣ የግላችሁን ጉዳይ አይደለም። ግን የመንግስት ስራ ሲሰራ ደግሞ ህግና ስራ ተጠብቆ ነው። ተጠያቂነት ህግ በጣሱ ዜጎች ብቻ ሳይሆን የመንግስት የስራ ኃላፊዎች ላይም ሊኖር ይገባል የሚለውን አቋም ያስኩትኝ እኔ ነኝ እንደ አንድ ሚዲያ ባለሙያ። የሆነ ሆኖ አቶ መርጋ እርሶስ ይቅርታ ይጠይቃሉ በቀደመው አስተዳደሩ ስም? እኔ ያለ ያየሁት ስህተት ስላሌለ ምንም ከጠይቀው ነገር የለም። አንደኛ ሚዲያው ላይ ግን ባላንስ መሆን ላይ ትንሽ ይቀረዋል። የግለሰብን ተጠቃሚነትን የመንግስትንም ሂደት አሰራር ትንሽ ባዝድ ለማድረግም እየሞከርክ ስለሆነ ይህ መታረም አለበት የሚል ነገር አለኝ እኔ በበኩሌ ማለት ነው። ከዛ ውጭ በግለሰብ መርጋ ተብሎ ምናምን ሳይሆን እንዳስተዳደር ነው እንትን ያደረግነው። እሱ ብቻ ሳይሆን ብዙ መሬቶችን አስመልሰናል ህገወጥ በዚህ መልክ እንትን እየተደረገ ማለት ነው። አሁንም መጣራት ያለባቸው ኬዞች አሉ። ከዛ ጋር ተያይዞ ማጣራ አካል ካለ መረጃዎችንም መስጠት እንችላለን ነው ማለት ነው። መጣራት ያለበት ኢሹ። እሺ አቶ መርጋ ምናልባት እንደዛ ተሰምቶት ከሆነ እጅግ በጣም ይቅርታ ጠይቃለሁ። ግን ባለጉዳዩ በሌሉበት እሳቸውን ወክዬ ስለምናገር እሳቸው ቢኖሩ እያልኩኝም ጭምር ነው ጥያቄ ልጠይቅ የምችለው። ሌሎች ዜጎችም ቢሆኑ በእንዲህ አይነት በተነገረን መሰረት ፍትህ ተጓድሎ ከሆነ ልጠይቅ የምችለውን ነበር የጠየቅኩት። ግን እንደዚህ አይነት ስሜት በአንድ በኩል አደላ የሚል ስሜት ተሰምቶት ከሆነ በድጋሚ ይቅርታ ጠይቃለሁ። ችግር የለውም ዘናዊ ሁን ነው ያልኩት እንጂ ችግር የለውም። እሺ አቶ ሰለሞን ተክሌ በለሚ ኩራ ክፍለ ከተማ የግንባታ ፍቃድ ቁጥጥር ጽህፈት ቤት ኃላፊ፣ አቶ ይልማ ወርቅ ጌታቸው የለሚ ኩራ ክፍለ ከተማ የደንብ ማስከበር ጽህፈት ቤት ኃላፊና እንዲሁም አቶ መርጋር አርሶ የቀድሞ የወረዳ 3 አሁን ደግሞ የወረዳ 6 ስራ አስፈጻሚ፣ ሶስታችሁንም በጣም አመሰግናለሁ። መልካም የስራ ቀን ይሁንላችሁ። መልካም የስራ ቀን ይሁንላችሁ። አድማጮቻችን እንግዲህ እንደሰማችሁት የለሚ ኩራ ክፍለ ከተማ የግንባታ ፍቃድ ቁጥጥር ጽህፈት ቤት ገንቢዎቹ እና አቶ ሚሊዮንን ማለታቸው ነው። ገንቢዎቹ ፍቃድ ጠይቀው እኛም ፈቅደንላቸው ግንባታ ጀምረዋል፣ ይሄን እናውቃለን ነው የሚሉት። ደንብ ማስከበር ጽህፈት ቤትም መረጃዎችን አይቻለውኝ ለተፈጠረው ነገር ይቅርታ ጠይቃለሁኝ ብሏል። የወረዳው ስራ አስፈጻሚ ግን የለም አላጠፋንም ነው የሚሉት። የሚነሱ ጥያቄዎች አሉ። ለምንድን ነው ስራ ዝግ በሆነበት ወቅት ላይ የወረዳው አስተዳደር ግብራኤል ይዞ ሄዶ ያፈረሰው? እውነትስ የግንባታ ፍቃድ መኖሩን ሳያውቁ ነው ያፈረሱት? ከማፍረሳቸው በፊትስ በቃል ከሚሆን በጽሁፍ ማስጠንቀቂያ መስጠትስ አልነበረባቸውም? የሚሉ ጥያቄዎች መልስ ማግኘት አለባቸውና በዚህ ጉዳይ ላይ የክፍለ ከተማውን ዋና ስራ አስፈጻሚና የከተማ አስተዳደሩን ሌሎች ኃላፊዎች ጠይቄ በዚህ ጉዳይ ላይ እመለሳለሁ። በአሁኑ ምልልስስ ጠያቂ አድማጫችን አቶ ሚሊዮን ቅጣው ምን ይላሉ? እሳቸው ጋር ደውያለሁ። ጤና ይስጥልኝ አቶ ሚሊዮን፣ እንደምን አደሩ? ጤና ይስጥልኝ
ይስጥልኝ አቶ ግርማ። ቀደም ሲል የነበረውን ምልልስ ሰምተዋል አይደል? አዎ ሰምቻለሁ። አዎ ምን ይላሉ? አይ አቶ መርጋም በእውነት በጣም በሚያሳዝን መልኩ ነው እንትን ያሉት። አንደኛ ካላንደር በሚዘጋበት ወቅት በስግደት ዕለት ቀን ወደ ግንባታው ቦታ መሄድ ለምን አስፈለገ? በዚያን ቀን የስግደት ቀን ነው። በቦታው ላይ ማንም የለም። ጥበቃ ነው ያለው ያሉት ትክክል፣ ጥበቃ ነው ያለው። ጥበቃውም በዚያን ቀን ስልክ ተደውሎለት ነው የመጣው። የተሰጠን ደግሞ የግንባታ ፍቃድ ወረቀት ስንወስድ በሩ ላይ መለጠፍ እንዳለብን እኛም የሚሰራውን ኮንትራክተር በሚገባ ያውቃል። እኛም ለጥፈናል። ለዚህ ማስረጃ የሚሆነ ከቁፋሮ ጀምሮ እስከ ቆርቆሮ ስንሰራ የነንባ አስከባሪ ኦፊሰሮች እየመጡ ፍቃዳችንን እያዩ ይሄዳሉ። ህጋዊ አይደሉም፣ ፍቃድ ሲጠየቁ አላቀረቡም የሚሉ ከቁፋሮ ጀምሮ እስከ ቆርቆሮ መምታት ደረጃ ላይ እስኪደረስ ድረስ እነሱ ኃላፊነት ቦታ ላይ አቶ መርጋና ግብረ አበሮቻቸው ወይም ደግሞ የሚመሩት ቡድን ቦታቸው ላይ አልነበሩም ወይ? ስለዚህ የቀድሞ የወረዳው ስራ አስፈጻሚ አሁን የተናገሩት ትክክል አይደለም፣ ሀሰት ነው እያሉኝ ነው። መቶ በመቶ የግንባታ ፍቃዱን ወስደን በቦታው ለጥፈናል፣ ጠርቶ ያናገረንም የለም እያሉ ነው። የለም ማንም የጠየቀን የለም። እኛም ደግሞ ይዘነውም አይደለም የምንዞረው። ግድግዳው በሩ ላይ ነው የለጠፍ ነው። ሁለተኛ ለሚኩራ ክፍለ ከተማ ፖሊስ መምሪያ አለአግባብ ስልጣናቸውን መልከታ በማድረግ እሳቸው የሚመሩት ግብረ ኃይል ቤታችን አፈረሰብን በማለት አቤቱታ አቅርበን እስካሁን ድረስ እንኳን ለፖሊስ ቃላቸው እንዲሰጡ ስለተፈጸመ ሁኔታ እንዲያስረዱ እሳቸውና የስራ ባልደረቦቻቸው ለመጠየቅ እንኳን ቢፈለጉ ከ6 ወር በላይ ቀርበው እንኳን ለማስረዳት አልፈለጉም። ሌላ በተጨማሪ ፖሊስ በተደጋጋሚ መልስ እንዲሰጡ ቢጠይቃቸው ካፈረሱ በኋላ ቃለ ጉባኤ አዘጋጅተው በቃለ ጉባኤ ተፈራርመን ነው ያፈረሰው የሚል የተፈራረሙበትን ማስረጃ ለፖሊስ ልከዋል። ቃለ ጉባኤ አዘጋጅቶ እንዲፈርስ ከማለት በፊት እኛን ለምን ግንባታውን አቁሙ፣ ማስረጃችሁን አቅርቡ፣ ማስረጃ ካላችሁ አቅርቡ የሚል ደብዳቤ መጻፉ መቅደም አልነበረበትም? መልካም። እሺ አቶ ሚሊዮን አመሰግናለሁ። እኔም አመሰግናለሁ። እሺ አቶ ግርማ